ፖይራስ ከብዙ ጊዜ በኋላ በመጨረሻም አባቱን አግኝቶታል። ፖይራስ በልጅነቱ ጥሎት የሄደውን አባቱን ሲያገኘው ማፊያ ዋናው አዲል ቶፓል እሱ እንደሆነ ወይም ደግሞ የባሪ ኡማን አባት ገዳይ እንደሆነ ሳያውቅ ቀርቶ አይደለም። አዲል ቶፓል እንደሆነ ካወቀበት በኋላ ግን ምንም እንደማያውቅ ሆኖ ለማስመሰል እየሞከረ ነው የሚገኘው። ፖይራስ እንደምንም ብሎ የአባቱ ሁኔታ ወደ ጎን በመተው ለስራ ወይም ደግሞ ለትክክለኛ ለአቋሙ መቆም አለበት። ፖይራስ አሁን ላይ አባቱን ልክ እንዳመነው መስሎ አጠገቡ ሆኗል። አባቱ የሚያውቀው ፖይራስ እንደሚወደው ብቻ ነው እና ምንም ነገር እንደሚያደርግልን ነው። ስለዚህ ዛሬ ለፖይራስ የመጀመሪያው ፈተና ቀርቦለታል። ይህም ደግሞ አባቱ መግለጫ ሊሰጥ የሆነ ቦታ እየመጣ ነው ያለው። አባቱ አቃቤ ሕግ ነው፣ ታዋቂ አቃቤ ሕግ። ከዛም በኋላ አሁን ወደ ቦታው እየመጣ ያለ የእሱ ጋሮች አለቃ ቢቀርብ ይሻላል ዛሬ እባክህ፣ ፖሊሶች መልእክት ልከውልናል፣ ቢቀርብ መልካም ነው እያሉ ነበረ። ችግር የለም እኔን ተከተለኝ እያሉ ነበር እዚህ ጋር የፖይራስ አባት። ከዛ በዚህ መንገድ መግለጫው ሊሰጥ ወደፊት እየቀረበ ነበረ። በሌላ በኩል መልተምም አለች። መልተም የአባቷን ጉዳይ በቅርበት የምትከታተለዋ ሌላኛዋ ናት። ከዛም በኋላ አሁን እዚህ ጋር መግለጫውን ሊሰጥ ወደፊት እየቀረበ ባሪ ኡማን ወይም ደግሞ ባባ በቀጥታ ይህ ሰው ጠላቱ እንደሆነ አውቆበታል። አሁን መግለጫውን እየሰጠ ነበረ። እንግዲህ ይገርማችኋል፣ እዚህ ቦታ ስመጣ የኔ ጋርዶች እባክህ አለቃ እዚህ ቦታ ከመምጣት በፊት እባክህ ተጠንቀቅ እያሉ ነበረ። ምክንያቱም ህይወቴ አደጋ ላይ እንደወደቀ ገብቷቸዋል። ፖሊሶች መልእክት ልከውልኛል፣ ነገር ግን እኔ ለሀገሬ ብዬ ብዙ ነገር ለማድረግ ዝግጁ ነኝ እያለ ይናገራል። በሌላ በኩል አሁን ደስፒና ከባሪ ጋር እያወራች ነበረ። ባሪ ለአንተ የሆነ ሀሳብ አለኝ አለችው። ቀጥ እየሰሞች ንዳታል። ፈርቻለሁ እና ያለኝን ሀብት በሙሉ ገንዘቤን፣ ድርሻዎችን ለአንተ ባስተላልፍልህ ደስ ይለኛል። አንተ ጋር ሲሆኑ በጥሩ ሁኔታ እያዛሉ ብዬ አስባለሁ አለችው። ግራ ገባው። መሬት እያየ ነበረ። በሌላ በኩል መልተም ብትሆን መመራመሯ እንደቀጠለ ነው። ዙልፊካር ግርም ብሎ ይመለከታታል። መልተም ብዙ መረጃ እያሰበሰበች ነው። መልተምና ፖይራስ የሆነ ያቀዱት ነገር አለ። ፖይራስ በቅታ አባቱ መግለጫ እየሰጠበት ወዳለው ሆቴል መጣ። ከመኪናው ወረደና እየሮጠ እየገባ ነበረ። የት እንዳሉ ግን አያውቅም። ስልክ እየደዋወለ ነበረ። ተነገረው። አባቱ ደግሞ እዚህ ጋር መግለጫ እየሰጠ ነው። እኛ ጦርነታችን፣ ጥላችን፣ ውጊያችን ከአደገኛ እጽ ከሚነግዱ ሰዎች እንደገና ህገወጥ መሳሪያ ከሚያዘዋውሩ ሰዎች ነው። ጓዶች እየሰማችሁ ነው አይደለም? ይሄ ነገር ከሀገር በላይ መሆን አይችልም። እሺ፣ በጭራሽ ይህን ነገር መፍቀድ አንችልም። ልጆቻችን በዚህ ነገር እንዲዋጡ አናረግም። ትውልድን እናድናለን እያለ ሲናገር በድንገት የሆነ ልጅ ሽጉጥ አቀባብሎ እዚህ ጋር እሱን ለመግደል እያሴረ ነበረ። በጥንቃቄ ከካሜራማኖቹ ከጋዜጠኞቹ ጀርባ ሆኖ ይመለከተዋል፣ ያፈጥበታል። የተቀባበለውን ሽጉጥ ቀስ ብሎ ከቀበቶ ውስጥ አውጣ። እዚህ ጋር የፖይራስ አባት ያየው አይመስልም። ከዛ በኋላ ድንገት ነበረ ሽጉጡን የፖይራስ አባት ላይ ሲያነጣጥርበት ፖይራስ ድንገት ገባና ተኩሶ ገደለው ግንባሩን ብሎ። ጋዜጠኞቹ በድንጋጤ ተበታተኑ እየተጫጫሁ። የፖይራስ አባት ጋርዶች በግራና በቀኝ ሆነው እዚህ ጋር አለቃቸውን እየጠበቁ ነበረ። የፖይራስ አባት ልጁን እዚህ ጋር በኩራት እየተመለከተው ነበረ። ፖይራስና አባቱ ፈገግ ይባባላሉ። ከተወሰኑ ሰዓታቶች በኋላ የፖይራስ አባት ወይም አዲል ቶፓል እና ኡፉክ እየተገናኙ ነበረ። እና ታዲያ ቅድም የነበረው ታሪክ ልቦለድ ነው እያልከኝ ነው ሲሉ ነበር ኡፉክ። ከዛ እንግዲህ ፖይራስ እያሰበ ያለው እዚህ ጋር አባቱን ከሞት አደጋ እንዳዳነው ነው። እንግዲህ ድራማውን በሚገባ መንገድ ተወጥቷል ብዬ አምናለሁ ሲሉ ነበረ። በጣም አሪፍ። ፖይራስ ከጠበቅኩት በታች ደካማ ሰው ነው በእውነት በጣም ማንም ሰው መጥቶ ህይወቱን ያበላሻሸዋል ማለት ነው እንዴ። ያው ስለዚህ አሁን አዲል ቶፓል ሌላ ሰው መሆኑን በምልክት ነግረውናል ማለት ነው፣ በእኛ ቁጥጥር ስር ነው ማለት ነው እያል ነበር። እሱም ኡፉክን በትክክል እያል ነበር። በጣም ጥሩ፣ ደግሞ መልተም እናገኛታለን፣ እሷንም ብትሆን ቅርጫት ውስጥ እንከታታለን ሲል ነበር። በሌላ በኩል ፖይራስ አሁን ከመልተም ጋር ተገናኘ። ይኸውልሽ አየሽ አይደለ የሆነ ግርግር ፈጠረ፣ እኔ ላድነው ሞከርኩኝ፣ በቃ የሆነው ሸውድናል እያለ ነበር። እሷ ግን ጨንቋታል። እኔ እኮ ግራ የገባኝ ነገር ትላለች እዚህ ጋር አባቷንና የኡፉክን ፎቶ እየተመለከተች። እዚህ ጋር አዲል ቶፓል የሚባለው ሰው አባታቸው ራሱ ነው። ከኡፉክ ጋር ቅርብ ጊዜ ሲያወራ የነበረው ፎቶ ተነስተው እዚህ ጋር ደርሷቸዋልና መልተም አዲል ቶፓል ይህ ሰውዬ ነው አባታችን ነው፣ አይገርምም? ያገተኝ ልጅን ሊገለው የሞከረው ሰው ራሱ ነው። ምን አይነት ነገር ነው ስትሮ ነበረ። እኔ እንጃ አላቅም። እንግዲህ ዋናው ነገር እኛውን ክትትላችንን መቀጠል ነው። እሺ፣ ስለዚህ ጉዳይ እኔና አንቺ ብቻ ነው የምናውቀው ምናልባት እያለ ነበር። ምናልባት አውልከነ ባህሪ በቀስተው ነበረ። ባህሪ ካወቀ ከባድ ነው የሚሆነው። እንደምንም ብለን ማስመሰል አለብን አላማችን ግባችን እስከምናሳካ ድረስ እመኝኝ ብሎ እያቀፋን ነበረ። አዲል ቶፓል የሚባለው ሰው የፖይራስ አባት በጣም አደገኛ ነው፣ ከነ ባህሪው ላይ የባሰ። አሁን እንኳን አንድ ቦታ ላይ ሆኖ ስለ ቢዝነስ እየተደራደረ ነበረ። ቢዝነስ የሚደራደሩ ሰውዬ ገብቶኛል ሀሳብ፣ ነገር ግን እኔ ለአንተ 10% ድርሻ ብሰጥህ አይበቃህም ሲለው ነበረ። እዚህ ጋር የፖይራስ አባት ለኡፉክ ምልክት ሰጠውና ኡፉክ ግንባሩን መጥቶ እየጣለው ነበረ። ከዛ ቦታ ይንቀሳቀሳሉ። ይህን የመሰለ አሰቃቂ የሆነ ወንጀል እየፈጸመ ከዛ ደግሞ በኋላ ፖሊስ ጣቢያ ይመጣና ፖይራስን፣ ኮሚሽነሩን፣ ሁሉንም ሌሎች ኮሚሽነሮችን በመሰብሰብ ከዚህ በኋላ እንግዲህ አዲስ ጊዜ ጀምረናል፣ አዲስ አሰራር፣ እጃችን ረዥም መሆን አለበት። ከዚህ በኋላ እነዚህ መርዝ የሚሸጡትን ሰዎች፣ ህገወጥ አዘዋዋሪዎችን፣ ኮንትሮባንድ የሚነግዱትን ሁሉንም ማፊያዎችን ጨምሮ ማለት ነው ሁሉንም ጠራርገን ከዚህ ቦታ ልናስወጣቸው ይገባል። ጦርነት ሊጀመር ይችላል። ምን የተለያየ ሀሳብ አላችሁ እስኪ እያል ነበር
እዚህ ጋር። ነገር ግን በድብቅ ደግሞ እሱ ራሱ ከባድ ነው ወንጀል ይሰራል። አሁን ለነ ፖይራዝ ይህን መልእክት ካደረሰ በኋላ እያንዳንዱ ኦፕሬሽን እሱ ነው የሚመራው፣ ትእዛዝ እየሰጣቸው ነበረ። በሌላ በኩል እነ ሳዳርቲንም ቢሆነው አዲስ የኮሚሽነር ሌላ አለቃ ስለተሾመ መጠንቀቅ ስለሚኖርባቸው ሌሎች ሰዎችን በመሰብሰብ የአባቱን ቦታ ተክቶ ነው የሚሰራው፣ ከወዲሁም ጊዜ የበለጠ መጠንቀቅ አለብን ብሎ እያናገራቸው ነበር። ሴማን ብትሆን ይኸውላችሁ እዚህ ጋር መስዋዕትነት ይከፈላል አስፈላጊ ከሆነ ትላለች። ምናልባትም መገዳደልም መጨራረስም ሊኖር ይችላል፣ ስለዚህ በብላቴ ነገር እናልፈዋለን ብሎ ሳዳርቲን ተደርቦ ያወራል። ፖይራዝ ደግሞ እዚህ ጋር እኔ እንደሆንኩ ይህን ነገር ለማስቆም ማድረግ ያለብኝን ነገር አረጋለሁ እያል ነበረ። በዚህ ተስማሙ። እዚህ ጋር እየተጨባበጡ ነበር እርስ በርስ። ሳዳርቲንም ቢሆን እንግዲህ ከመካከላችን ከሃዲም ሊኖር ይችላል፣ አንዳችን ሌላችንን ከካድን ከሃዲሶ መወገድ አለበት ቶሎ ብለው እያል ነበረ። ቆፍጠን ያለ አቋም እየነገራቸው ነው። ስብሰባው ተጠናቀቀ። እዚህ ጋር ፖይራዝ ከኮሚሽነሩ ጋር እያወራ ነበረ። ከዛም በኋላ ትንሽ ካወሩ በኋላ ፖይራዝ ከአባቱ ጋር ቀረ። ፖይራዝ የኔ አንበሳ አምናለሁ የለሰማ ግን አድርገልን ገረ ያቺ ልጅ የለችም የባህሪ ልጅ ከሷ ራቅ እያል ነበረ። ስራይ ሴጉል ነው የምታወራው አለው። አዎ ፈጠንም ዘገየም አባቷን መጋፈጥ አይቀርም ከሷ ራቅ እያሉ ነበረ። ጥሩ ስብሰባ ላይ እንደነገርኩ ከሷ ጋር ያለኝ ነገር አብቅቷል። እሺ ከሷ ጋር የሚያገናኘኝ ምን ነገር የለም አለው። እርግጠኛ ነህ ሲሉ ነበረ። አዎ እርግጠኛ ነኝ ብሎ ፖይራዝ ባጭሩ መለሰለት። በቃ ባይ ቻው ብሎት ይሄዳል። በሌላ በኩል ፖይራዝ አሁን ፖሊስ ጣቢያ በረጋ ነበረ። ድንገት ቤጎምና ሲናን ይመጣሉ። እዚህ ጋር ፖይራዝ ልጁን እንዳገኘው በጣም ደስ ብሎት እያቀፈው ነበር። ናፍቃኝ ነበር እያለ ጉንጩን ይስመዋል። አባዬ ለብዙ ቀናቶች አላየውክም ነበር፣ የት ጠፍተህ ነው ይለዋል። ስራ ነበርኩኛ እንኳን ደህና መጣሽ እያለ ነበር። አመሰግናለሁ ትለዋለች። ዝም ብለን እያለፍን ነበረ እኔ ብለን ነው ትለዋለች። ድንገት ኮሚሽነሩ መጣ። ፖይራዝ ብሎ እየጠራው ነበረ። ቁልፍ ወረወረለት። ከዛ በኋላ በጣም ጥሩ ስራ ነው የሰራው ብሎ ፊት ለፊት የሆነ መኪና ሳየው። በጣም ውድ ምርጥ መኪና ነበረ። ፖይራዝ እየተሸለመ ነው የሚገኘው። መኪና ቀየሩለት። የሚያምር መኪና ዋው በጣም ያምራል እያሉ ነበር። እዚህ ጋር ባልደረቦቹ ቺፍ ኢንስፔክተር በጣም ያምራል እያሉ ነበር። እዚህ ጋር አለቃውን ከዚህ በኋላ እዚህ ጋር ፖይራዝ የእናንተ ማለቃ ሆኗል፣ ያው እንግዲህ አዲስ እድገት አግኝቷል ብሎ ተናገረ። ፖይራዝ እድገት ማግኘቱ ቤጎምን አስደሰታት። ደስ ብሏት ጉንጩን እየሳመችው ነበረ። ከዛ በኋላ እንሞክረው አዲሱ መኪና ይባባላሉ። በሌላ በኩል አይሴጉል ወደ ደስፔን ቤት እየሄደች ነበረ። አብረው እየወሩ ነበረ። ያው እንግዲህ ብዙ ጓደኞች ጋር ደውዬ ነበረ እና እንዳለ ሆነ እሺ ብሎኛል ችግር የለም እያለቻ ነበረ። እዚህ ጋር አይሴጉል ከዚህ በፊት ስለተነጋገሩ ነገር እንደ አዲስ እየነገረቻ ነበረ። ፖይራዝ ደግሞ እዚህ ጋር ከቤጎምና ከልጁ ጋር ነበረ። መኪና ውስጥ ገብተው ሊሄዱ ነው። መሄድ አለብኝ የሆነ ቦታ ብሎ እነሱን ጥሯቸው ይሄዳል። ዋው የአባይ መኪና ሲያም ይላል ሲናን። አዎ እናገኘዋለን በቃ ትላለች አይሴጉል። ከደስፔን ጋር ሆና እያወራች ነበረ። አንዳንድ ታካሚዎች አሉኝ ብላ አይሴጉል ወደ ስራዋ ተመልሳለች። ከዛም በኋላ አንዳንድ ዲዛይኖችን ደግሞ ስታሳያን ነበር። ብዙ ነገር ስለ ስራ ይነጋገራሉ። እዚህ ጋር ደግሞ ምቴ ስራውን እየሰራ ነው የሚገኘው። ምቴ በሚገርም ሁኔታ አይሴጉልን ይህን ያህል ለመቅረብ ብዙ አለፋባትም። ነገር ግን የእሷን ወንድም አሟሟት በተመለከተ እጅግ በጣም ጊዜ ሰጥቶት የሚያስብበት ጊዜ ሆኗል። እዚህ ጋር የስራ ባልደረባው እየመጣ ነበር። ምን እያረክን ይላል። አይ ዝም ብዬ እየተፈላሰፍኩኝ ሲሉ ነበረ። በእርግጥ የመጣሁት የሆነ አዲስ መረጃ ልሰጥ ነበረ ማለቴ ሲለው ምን አይነት መረጃ እስኪ ንገረኛ ሲሉ ነበረ። ታውቃለህ ያ ፎረንዚክ ምርመራ የመረመረውን ሰውዬ እስር ቤት እንዳለ ብሎ ነገረው። ኧረ እባክህ ይሏል። የአይሴጉል ወንድም ማለት ነው። ሰው ማን ነበረ ማለቴ ያ የአውቶፕሲውን ሪፖርት የሰራው ሰውዬ ገና የአውቶፕሲ ምርመራው እንደተጠናቀቀ 100,000 ዩሮ ወደ አካውንቱ ገብቶለን ነበረ ከአንድ የጀርመን ኮንስትራክሽን ድርጅት ሲሉ ነበረ። ምንት ካምፓኒ ሲሉ ነበረ። ኧረ የሆነ ነገር አለው ከጀርባ ሲሉ ነበረ። እርግጠኛ ነኝ ያለው የነገር መጣራት አለበት ይላል ምቴ። ወንድሜ ግን ከተጠንቀቀ ይኸው ሪፖርቱ ብሎ ሰጠው። አንበሳ ይሄ ማለት ነው በጣም ይጠቅመናል ብሎ እየተቀበለው ነበረ። ፖይራዝ እህቱ መልተምን በድብቅ አገኛት። እሺ ምን አዲስ ነገር አለ? ምንም እስካሁን ድረስ እንዳልተጠረጠርን ተስፋ አደርጋለሁ ስትለው ነበረ። ምንም አልተጠረጠርንም እያለ ነበረ። የሆነ የደህንነት ድርጅት አለ ታምባይ ደህንነት ድርጅት ምናምን ነገር ይባላል እና ያው ለተወሰነ ጊዜ የእሱን ደህንነት የሚመረምሩት እነሱ ናቸው ስትለው ነበረ። ማለት ከፖሊስ በተጨማሪ ይላታል። ከፖሊስ በተጨማሪ አይገርምም እያለችው ነበረ። እንዴት ሊሆን ይችላል ብሎ ራሱን እየጠየቀ ነበረ። ከአይምሮ በላይ ሆነበት። ምን እያረጉ ነው አላት። እኔ እንጃ ነገር ግን አባታችን ድርብ የሆነ ተከታታይ ሰው አለው ስትለው ነበረ። ጥሩ ከፖሊስ ተጨማሪ ማን ነው እንመረምራለን ይላታል። በሌላ በኩል ባህሪ ከሳዳርቲን ጋር እያወራ ነው የሚገኘው። ሴማም አለች። እዚህ ጋር ሊሄዱ ናቸው ተያይዘው ከቤት ሊወጡ። ፖይራዝ ደግሞ በወንድ በኩል ከመልተም ጋር እያወራ ነበረ። ፖይራዝ እኔ አሁን ግራ የገባኝ ነገር ማለት ነው ድንገት ባህሪ ካወቀ ምንድን ነው ሊፈጠር የሚችለው ነገር አስበህበታል? ምንድን ነው የምናረገው አለችው። እሱን እኮ ነው የምልሽ ሳያቅ በፊት የሆን ነገር ማድረግ አለብን እኮ ነው የምልሽ አሁን አላቅም ምን ማድረግ እንዳለብኝ ይላታል። ተው የለ በእርግጠኝነት ነው የምነግርህ አባታችንን የሆን ነገር ያደርገዋል ስትል ነበረ። አራራ እንደዚህ ማተዘኝለት እሱ እኮ አግቶሻል እኮ መልተም እንድትታገች ያረገሽ ልትገደይ ከጫፍ እኮ የደረሽው እኮ በሱ ምክንያት እኮ ነው እያላን ነበረ። ወንድም ያልገባ ማለት ተረዳኸኝ እንደዛ ለማለት ፈልጌ አይደለም ነገር ግን እርስ በርስ ያጣላናል ነው የምልህ ጥሩ አይደለም ስትሉ ነበረ። ጥሩ እሺ አዲስ ነገር ካለ እነግርሻለሁ አቸኩይ መልተም ይልሽ ሁሉም ነገር አብቅቷል በቃ ከዚህ በኋላ ወደ ኋላ መመለስ የለብሽም ብሎ እየመከራን ነበረ። ድንገት ተደወለለት። አይሴጉል ናት የደወለችው።
ደወለችው። ሄሎ እያለ ነበረ። እንዴት ነህ እባክህ ረሳህ ይመስለኝ አለችው። ኧረ እኔ ረሳሁሽም እያለ ነበር። ኧረ ረስተኸኛል ስትለው ነበር። ኧረ ለሰከንድ ማረሳሁሽም ከረሳሁሽማ ማብድ ይመስለኛል ልቤ ማይምሮ የሚያለው አንቺ ጋር ስለሆነ እያለ ነበር። አውቀህበታል ደግሞ እንዴት ነው እባክህ እንዴት ነው ዛሬ የምታወራኝ አለችው። ናፍቀኸኛል ለማንኛውም እንገናኝ አለችው። እንዴት ብለን ኧረ ከባድ ነው ይላታል። የሆነ ቦታ እንገናኛለን አራሻ ልክልሃለሁ አለችው። ስልኩ ተዘጋ። ወዴት ነህ አለችው። እነግርሻለሁ ስመጣ እያላን ነበረ። ከዛ ይንቀሳቀሳል። በሌላ በኩል አይሴጉል አሁን ከዴስፒን ተለይታ ሄዳለች። በድንገት የእሷ ልጅ እየመጣች ነበር። አክስቴ ተመልከች እዚህ ጋር ምን ይዤልሽ እንደመጣው ስትላን ነበረ። ወደ እሷ አቀረበች። የሰፈርን ፎቶ በትልቁ አሳጥበዋለች። ይኸው አክስቴ ስትላን ነበር። ይሄ እኮ ሰፈር ነው አለቻት። አዎ ስትላን ነበረ። ምን እያርክሽ ነው አለቻት። እኔ እንጃ አላረል ደስ ስለሚለኝ ነው ትላታለች። ከዚህ ቀደም የሆኑ መጥቶ የሚያስፈራራቸው ወንዶችን ክሽ አድርጎላቸው ነበረ። አሁን ሳትወዱ አልቀረችም። ድንገት የቤታቸው ሰራተኛ መጣች። እመቤት 2 ፖሊሶች መጥተዋል ውጭ እየጠበቋቸው ናቸው ስትል ነበረ። ፖሊሶች ትላለች ልጅቷ። ከዛ ዴስፒን ወደ ውጭ ወጣች። ፖሊሶቹ እንደመጡ እመቤት ለአንዳንድ ጥያቄ ፈልገንሽ ነበረ ይሏታል። ለምን ሲባል ስትል ነበር። እኮ ፈልገንሽ ችግር የለም ለጥያቄ ብቻ እያሏን ነበረ። ከዛ ይዘዋት ሊሄዱ ናቸው። በሌላ በኩል ሴማ አሁን ከሰፈር ጋር ናት ያለችው። እንዴት ነህ ታዲያ ስሩ ነበረ አለው ደህና ነኝ እያለን ነበረ። እዚህ ጋር ሰርጋቸው ደርሷል። እንዲሁም አንዳንድ የሰርግ ጥሪ ወረቀቶችን እየበተኗቸው የሚገኙት። ከዛ ቀለበቱ የሰጣት የሷ ቀለበት ስር ሴማ ከማለት ይቅል በስህተት ሴዳ ተብሎ ይጻፈው። ሴዳ ማናት ስትለው ነበረ። ኧረ በስህተት ነው እያለ ነበር። ተናዳበት ሄደች። ወይኔ እንዴት ስም ሲጽፉ ይሳሳታሉ ብሎ እያሰበ ነበር ያለው። በሌላ በኩል አሁን ፖይራዝ አይሴጉል እስከምትመጣ ድረስ እየጠበቀ ነው። ድንገት መጣች። ጥቁመጡ ለብሳ መጣችን። እንዳዞር ብላ ከጀርባው ተቀመጠች። እንዳዞር እርግጠኛ ነሽ ግን ማንም ሳልተከተለሽም እያለን ነበረ። ማንም አልተከተለኝም አልኩ እኮ ይሄን አለባበስ የመረጥኩት ለዛ ነው እንዳዞር። እሻውን ጥቁር ቡና አዘዝ አለችው። ቡና እያዘዘ ነበረ። ድንገት ወደኋላ በደንብ ዞር አለችና ተመለከተችው። እና እንዴት ነሽ እያል ነበር። ሳመኝ አሁን ይኸውልህ ስማኝ ሳመኝ በቃ ናፍቆኛል ስትል ነበር። እየሳማን ነበረ። እንዴት ነው ጸጉር አዲሱ ስታይል አለችው። በጣም ያምራል እያለን ነበረ። በሌላ በኩል ቤጎም በዛሬው ዕለት የፖይራዝ አዲስ ስልጣን ማግኘት አስደስቷታል። ዋና የፖሊስ አዛዥ ሆኗል። ከዚህ በኋላ ድሮ ፖይራዝ የለም። እዚህ ጋር ቤጎም ደስተኛ ሆና ደውላ ለአባቷ እየነገረችው ነበረ። በቃውን አንድ ላይ የምንሆንበት እድል በጣም ሰፊ ነው። ፖይራዝ የበለጠ ስራው ላይ ያተኩራል። ከዚህ በኋላ አይሴጉልም የለችም እያለች ነበረ። እንደዚህ እያለች ስትናገር ቤጎም በደስታ ነበረ። በሌላ በኩል አይሴጉል እና ፖይራዝ አሁን ፊት ለፊት ተቀምጠው ማውራት ጀመሩ። እንዴት ነው ታዲያ ምቴስ ብሎ ጠየቃት። ለምቴ እድል ልሰጠው ፈልጋለሁ ብለው ስለነበር ያኔ ምናልባት አዲስ ነገር ካለ እየጠየቃን ነበረ። ስለ እሱ እርሳው እባክህ ካገኘሁት ራሱ ቀናቶች አይሆኑኝም እንዴ እያለችው ነበረ። ደስፒን አሁን ፖሊሶች እንፈልግሻለን ብለው ጠርተዋታል። ከዛም በኋላ አሁን በቀጥታ እየጠበቀች ነበረ። መርማሪዎቹ እስኪመጡ አጠገቧ ምታያለ። ከመጡ በኋላ መርማሪዎቹ የሚገርም ነገር እየነገሯን ነው። ይህም ደግሞ ባለፈው ልታ ስለተፈጠረው ከባሪ ጋር ስላላት ግንኙነት ነበረ። ስለ ባሪ ማንነት ባሪ ምን አይነት ሰው ነው የሚለውን ነገር እያስረዷን ነበረ። ስሜ አይሴጉል ከዚህ በኋላ ነገሮች ሊመሰቃቀሉ ይችላል። እሺ ከዚህ በኋላ መጠንቀቅ ይጠበቅብናል እያለ ነበር። እንዴት ትላለች። አዲስ ተልእኮ ሰጥተውኛል ማለቴ እያንዳንዱ የማፊያ አለቆች እዚህ ከተማ የሚገኙትን እንዳጠፋቸው አዘውኛል እያለ ነበረ። እና ይህ አባቴን ይጎዳዋል ስትለው ነበረ። አይሴጉል ምን መሰለሽ ይኸውልሽ አሁን እዚህ ጋር ማንም ሰው በጭራሽ ስለዚህ ጉዳይ ማወቅ የለበትም። አንቺን እንደማገኝሽ የአንቺም አባት ማወቅ የለበትም። እሺ ከዚህ በኋላ ነገሮች የምናደርገው በድብቅ ነው እያላን ነው። አልተዋጠላትም ግን እሺ አለችው ስለምትወዳው። ድንገት የፖይራዝ አባት መጣ። ደስፒን አገኛት። ስለ ባሪ መጥፎ ነገር ነገራት። ባሪ በጣም ሰው ይገላል፣ በጣም ግፈኛ ነው፣ ሰው በቁሙ አቃጥሎ ያውቃል እያለ ብዙ ፎቶ አሳያት። አስደነገጣት። በአንድ በኩል ምቴ ደግሞ ይህን ጊዜ ወደ ሴማ ደውሎ ተናገረ። አሁን ወስደዋት ደስፒንን አንዳንድ ነገር ስለ ባሪ ኦማን እየነገሯን ነው እንድታውቁት ብዬ ነው ብሎ ይችን ነገር ጠቆም አደረጋቸው። ከዛ በኋላ ተመልሶ መጣ። ከዛ አጠቃላይ የሚያወሩትን ነገር ሰማ። ደስፒን ድንጋጤ ውስጥ ናት። ሴማ ትሄድና ለባሪ ሄዳ የተፈጠረውን ነገር ነገረችው። ደስፒን በቀጥታ ትንሽ እንኳን ባሪ ለማመን ዳር እያለችና የባንክ ዋና ሀብቷን ወይም ደግሞ የእሷን መረጃ ድርሻዎቿን ልታስተላልፍለት እንኳን ከጫፍ ደርሳ ነበረ። አሁን ይህንን ነገር ወደኋላ ይመልስልብኛል ብሎ ትንሽ እሱ ፈራ። ይህም ደግሞ በጣም ትንሽ እያዘንና እየፈራ ነው የሚገኘው። ምናልባት ድጋሚ ላታምን ትችላለች ብሎ አሁን ምቴ ከደንበኛው ከደስፒን ጋር ተያይዞ እየወጣ ነበረ። ባሪ ማታ ደስፒንን ለማናገር እየመጣ ነው ያለው። ጠየቀችው። እውነት ነው የሰማውን ነገር እያለችው። ቤጉም ደግሞ ማታ ላይ ወደ ፖይራዝ ደወለች። አትመጣም እያለችው ነበረ። የሆነ ጉዳይ አጋጥሞኛል ልመጣም ላለመጣም እችላለሁ እያላን ነው። ግራ ገባት። ድጋሚ ምናልባት ከአይሴጉል ጋር ተገናኝቶ ይሆን እንዴ እያለች ነበረ። ድንገት ደግሞ ሲናንን ወሰደው። በሌላ በኩል ደግሞ እዚህ ጋር ሴማ ሰፈር አንድ ላይ ሆኖ ተሰብስበው ቤት መጥተዋል። ከዛ አንድ ላይ ሆኖ እየወሩ ነበረ። እዚህ ጋር ምቴም ተገኝቷል። የደስፒን ቤት ውስጥ ባሪም ነበረ። ፊት ለፊት ነበር። ደስፒን ባሪን ሰውየውን አቃጠልኮ ወይ ብላ ስጠይቀው አሁን ነኝ ያቃጠልኩት ብሎ ነገራት። ሰውየው በጣም ወንጀለኛና ጥፋተኛ በጣም ብዙ ግፍ የፈጸመ እንደሆነ እየነገራ
ሲናን ነበረ። ሲናን ወደ ፖራዝ ጎረቤት ወደ ካፒቴኑ ቤት ከመጣ በኋላ እየተጫወተ ፖራዝ እንዳለ ግን አታውቅም። እዚህ ጋር ግራ እየገባን ነበር። ቤጉ ምናልባት አይሴጉል እንዳለችና እንደሌለች ግራ ገብቷታል። ድንገት ሴማ ወደ ደስፒናት ልጅ ቤት ስገባ የሰፈርን ፎቶ ተሰቅሎ አየች። ሰፈርን በጣም እንደምታደንቀው እየተናገረች ነበረ። ይህን ጊዜ ደግሞ ሴማ ገርሟት ትንሽም ቀንታለች። በቅርቡ አገባለሁ ሰርጌ ተገኘ ብላ የጋብቻ ካርዱን እየሰጠቻት ነበረ። ከዛ ገርሟት ትመለሳለች። በሌላ በኩል ደስፒን አሁን ድጋሚ ባህሪ ለማመን እየቸገራን ነው። ቤጉም በድጋሚ ሲናን ጋር እየመጣች ነው። መጣችና ታክሲ ውስጥና መመልከት ጀመረች። ነገር ግን አይሴጉል ቀድማታለች። አይሴጉል ቤት ናት። ቤጉም አይሴጉል መታለች አልመጣችም ብላ ፈርታ በውጭ በኩል ስታይ ነበረ። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ለልጄ የሚሰኘውን ድራማ ተመልክተናል። ሁሉ ተመልካቾች ለልጄ የሚሰኘው ድራማ አንዳንድ ተመልካቾች በኮሜንታችሁ በጠይቃችሁ መሰረት በዚህ መንገድ ይዤላችሁ መጥቻለሁ። ይሄ ቪዲዮ ለሌሎች በደንብ እንዲደርስ ክብሯን ተመልካቾች ላይክ እና ኮሜንት እንድታደርጉ በትህትና የምጠይቅ ይሆናል። ቅመም ስቶሪ የዩቲዩብ ቻናል ለልጄን ድራማ በቀን በተለመደው ሰዓት ወደ እናንተ ያደርሳል። ክብሯን ተመልካቾች የታመሙ አበቦች እንዲሁም ወላፈን የሚሰኙ ምርጥ ድራማዎች ወደ እናንተ መድረሳቸውን ይቀጥላሉ። በቀጣይ በአዲስ ቪዲዮን የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት ደህና ቆዩልኝ።